የአፍሮ ዘፈኖች ሰማው ሙሉ አልበሙን ሰማሁት እንዴት እንደሚያምር በተለይ 3-4 ዘፈን በተለይ አልሰማሁትም። አማራ የሚላለው በጣም አንደኛው ጉራጊኛው በጣም ነው የሚያምረው። በቃ ማለት እኛ የምንፈልገው ነው። አማራ እንዴ ብሎ ነው የሚልልህ። ሁለተኛ ደግሞ አማራ ካለው ምን አገባኝ ኖ እቴ ሙሽራዬ የሚላለው እቴ ሙሽራዬ ነው ምናምን አማራ የሚል ስማ አማራ የሚል ስም ብቻ ስሙን አማራ የሚለውን ስም ካጠራው ሰማው አያውቅም። ኢትዮጵያን ነው የሚያውቀው እሱ እና እኔ ኢትዮጵያ እያለ ስለሚያላዝን ሰው ነኝ ምን አገባኝ። አንተን እኮ ወደ አማራ ነው ሰውየው ይኸው አይደለም ቴዲ አፍሮ ነው የዘፈነው መጀመሪያ ሰውየው ዳስጣል አንደኛ ነው። እግዚአብሔር በቃ የአማራ ዘፋኞችን ያስንቃል። አስረግጬ ነው የምነግርህ። የአማራ ዘፋኝ ዘፈና አንልም ዳስጣልን ከሰማው። ሲቀጥል ጉራጊኛው ስራ በጣም ነው የሚያምረው። ሲቀጥል ሙሽራ የሚለው እንዳለ በቃ ማለት የሆነ ቃል አለ ኢትዮጵያ የወጋሽ ወጋ የሚል የከዳሽ ከዳ። እኔ ስለ ኢትዮጵያ ምን አገባኝ ነው የምነግርህ። እኔ ስለ አማራ ነው። አንተው ምን አገባህ ስለ ኢትዮጵያ? ያንተ አማራነት የከፋ ነው ተብላል። ስማ እንትን ግን አያምርም። ኢቶሪካ እንትን ግን አያምርም። እንደጠበቁት አይደል? ምናልባት አፍሪካ ዘፈሰለውን አላውቅም። ታብታባር አንድ ነገር ልንገርህ። ታብታባር ሲጋሽ እኔ አሁን የምፈልገው እንዳንድ አርቲስት እንዳንድ ድምፃዊ እንዳንድ እንደዚህ አርት ውስጥ እንዳለ ሰው ሳይሆን እንዳንድ ታጋይ ለአማራ ፖለቲካ ምንድነው የአማራን ፖለቲካ ግብአት ያመጣል ወይ? ለአማራ ፖለቲካ ለፋኖ ምንድነው የሚጠቅመው ነገር? ሙዚቃው አማራ የሚልስ የኛን የፋኖ ሰራዊትን የሚያነቃቃ ነገር አለው ወይ የሚለው ላይ እንድታወራይ ስለፈለኩ ነው። እስኪ ኢንተርቪው ላድርግ ለዛሬ ይሄን ነገር ማለት የኢትዮጵያን ህዝብ እንጂ አማራን ህዝብ ብቻ አይደለም የሚመለከተው። የኢትዮጵያን ህዝብ ነው የሚያነቃው። እኔ ስለ ኢትዮጵያ ህዝብ እኔ ምን አገባኝ? እኔ ስለ አማራነት ነው ማቀነቅ ነው። ማርያምን ዳኛው አለ ኢትዮጵያ ብሎ አይደል እንደሚዘፍነው አማራ ቢያለው ያስገባስ ኢትዮጵያ አማራ ይላል ዳኛው አለ ይለኛል። ይሄ ደግሞ ብሔራዊ አቅማ ዘር አያውቅም። እሱ ኢትዮጵያዊ ነው ዘሩ ማንነቱ። እኔ ዘር የሌለው ሰው አልወድም። ጉራጌ ነው ጉራጌና አማራ ነው ዘሩ። አንተ ስማ የኔ ቴዲ አፍሮ ዳኛው አለና ፋሲል ደሞዝ ናቸው። ወይ ነዶ እስኪ ቴዲን ክፈተው እስኪ አንዱ ዘፈን። እኔ አልከፍትም። አማራ የሚል ዘፈን አለው ልክፈተው። ማርያምን ያንተም ብከፍተው ነው የሚሻለኝ። ሬሰው የዛሬ አናደደኝ ጎበዝ አለው። በቃ አማራ የሚል አለው። አንተ ፋኖ እኮ ነው ቴዲ አፍሮ ራሱ አይደለም። አማራ የሚለውን ስም ሳይጠራ በምን አይነት መንገድ ነው አንተ የምታስበው? ማርያምን እሱ አማራ ነው እንዴ በዘሩ? ብሔርተኛ እኮ አይደለም እሱ። እኔ አማራ የሚል ዘፈን ነው የምሰማ። እኔ ሌላ ዘፈን አልሰማም። ይቅርታ አድርግልኝ። ማለት ሰውየውን እጠለዋለሁ እያልኩ አይደለም። በዚህ ሰዓት የሚያስፈልገኝ አማራ የሚል ፋኖ የሚል ነው። በቃ ቀጥ ያለ ማለት ነው። ስለዚህ እኔ ጥላቻ ምናምን ሳይሆን ነገ ጠዋት አማራ ነፃ ወጥቶ የአማራ ህዝብ ነፃ ወጥቶ አዲስ አበባ ስንገባ የሱን ዘፈን ልሰማው እችላለሁ። ዛሬ ላይ ግን የምሰማው የፋሲል ደሞዝንና የዳኛው አለ እኮ። እሱ የሚዘፍነው ስለ ኢትዮጵያ መከራ ነው፣ ስለ አማራ ብቻ አይደለም እንዴ ሰውዬ። ሰፋ አድርግ እንጂ ኢትዮጵያ እኮ መከራ አይደለችም። መከራ ላይ አይደለችም እኮ ኢትዮጵያ። አማራ ነው መከራ ላይ ያለው። አይ ላቭ ኢትዮጵያ ኢትዮጵያ እኮ እኔን እየገደለችኝ ያለች ሀገር ነው። አሁን ለማንኛውም ይኸውልህ እሺ፣ አብይ እንዲሰደብ ነው አንፈልገው፣ አብይ እንዲተች ነው አንፈልገው፣ አብይ መታገል ነው አንፈልገው። ያዞምባ ቢለውን ስማው የቴዲ አፍሮን እጁን ተስመዋለህ። ሰምቼዋለሁ ግን አማራ የሚል እኔ እኮ ጊዜያዊ ስሜቴን ነው ወንድም። እንዳንድ ፋኖ ኢትዮጵያዊ ነው ሰውዬ፣ ኢትዮጵያዊ ነው። ያዞምባ ምናምን እኔ ስለ አማራ ህዝብ ስቃይ ነው እኔ እንዲነገር የምፈልግ እንጂ ስለ ኢትዮጵያ መከራ አይደለም። ስለ አማራ ህዝብ ስቃይና መከራ እንዲዘፈን ነው የምፈልገው። እኔ ስለ ኢትዮጵያ ማነች? ኤኒዌይስ ይሁን። አማራዎች ቻው፣ አንታወቅም ከዚህ በኋላ። እኔ ኢትዮጵያዊ ነኝ። አሰላም። እኔ ኢትዮጵያዊ አልሆንም፣ አማራ ነኝ።
እኔ አማራ ነኝ። አሁን አንተ አማራ እያለ የሚዘፍን ዘፋኝ ነው ማድነቅ ያለብህ። አማራ ጥላት ናት አላለም። ስማ አሁን በዚህ አይነት እኮ ሳሚ አንድ ነገር ልንገርህ። በዚህ አይነት እኮ አሁን አብይ አህመድ ኢትዮጵያ ብሎ ቢዘፍን የሱን ዘፈን ትሰማዋለህ ማለት ነው። አትሰማውም? ሰማም። አይ ብዙ ዘፈን ግን አለው ግጥምና ዜማ እየደረሰ የሰጣቸው ሰዎች አሉ እኮ ኢትዮጵያ እያለ አብይ አህመድ ለሌላው አርቲስት ይሰጣል። ቴዲ አፍሮ ግን ስለማይቀበለው ነው። ቴዲ አፍሮ የራሱን ግጥምና ዜማ ነው የሚሰራ። አኖ ደረት ነፍቷል ስለምትለው ወዳለው ማንነትን ሳላውቅ ስለሰደብኩ ይቅርታ። እሺ ችግር የለውም። እና ስማ ድምጻዬን ወዳለሁ። ቴንክ ዩ ኮሜንት እያነበብኩ ነበር። እስኪ ታባርኩ። ለማንኛውም ዩኒፎርም እስከለበስክ ድረስ ኢትዮጵያን አላቃትም አትበል። እሺ አራ አንተ ሞኛቱን አንተ ዛሬ ላይ ያማራ ህዝብ እኔ ለባለ ችግር የለውም። እኔ ልምከር፣ ዩኒፎርም እስከለበስክ ድረስ የኢትዮጵያ ጠላት አታስመስል። ስታወልቀህ ሂድበት። አረ እንደዛ የሚባል ነገር የለም። አንተ እውነቱን ተናግሬ ነው። ስለ እውነት ነው የምሞት። ልሞት የወጣሁት እኮ ስለ እውነት ነው። ስለ አማራ ህዝብ ነው ልሞት። ስለዚህ እኔ እኮ የግላዊ ፍላጎቴን ነው እየነገርኩ ያለሁት። ማለት አማራ የሚል ነው እኔ የምፈልገው። አማራ ስለሚል ሐሳብ ነው መነጋገርም መወያየትም የምፈልግና በዛ ልክ ስለሆነ ነው። ሄሎ ስማ፣ በነገራችን ላይ ዝም ብዬ እንደዚህ ልብስ በጣም ሰፈለ ልብስ ስለምለብስ ነው ደረቴ ጥይት ራሱ አይበሳውም። በጣም ብዙ ፉኛለሁ። አሜሪካ ነው የተቆርብ ነው እንጂ እንዴ የምን አሜሪካ ነው? ምን አሜሪካን የመደምሰስ አቅም አለው እኮ አሁን ፋኖ አሜሪካ አራው እንዳታስወረውርብን። ኢራን እና አሜሪካ ቀልድ አያውቁም። ተው እንኳን እንዲህ ብላቸው ይሄን ህዝብ ስማ። አሁን ደግሞ ሙዚቃችን አላፈምስ ቢላቸው ማለት ነው። በሙዚቃ ሰርጉ አላፈምስ ሪከርድ እያደረጉ እየፈመሱብን እና ፍቅር ያሸንፋል። ስማ ሳሚ ታብ ያረጋችሁ ታብ ኮፒ ሊንክ አድርጉ። ነገር ልንገርህ የእውነት እኔ አሁን ልብሴ እንደዚህ ባወልቀው ማለት ነው እይን ተነቅሼዋለሁ። ያሳምነው ብለህ እዚህ ደረቴ እና 4 ኪሎ ስንገባ ነው አውልቄ እና አሁን ባሳይህ በነጩ ነው የተነቀስኩት። ይሄን ራሱ በነጩ ይሄን ከለሩ ነው የተነቀስኩት። እቺን በትልቁ አለ። ቆይ በውስጥ በዋትስአፕ ደውል ያሳያሉ። በጣም ግብዳ ነኝ። አንተ የተሰለሰለ ካሮት አንኛውም ስማ አንተ ሰውዬ ጥላትህ በዝቷልና እንደ ሐሳብ ይሄ ምድረ ልጋጋም ዲያስፖራ ምድረ ልጋጋም ዲያስፖራ በዲያስፖራ ኧረ ተው እባክህ። ኧረ ማረኝ። ምን አባቱ 4 ኪሎ ስንገባ ቂጡን ነው የምወጋው እያንዳንዱ። ምን አባቱ ያመጣል? እኔ የኛዎቹን አይደለም አንተው ተውና፣ የኛዎቹን አይደል ቢሆንም ተው አይባልም። አቶ ሳሚ ዲያስፖራዎችን አትናገር፣ ዲያስፖራ አትሳደብ። ለአማራ ትግል በጣም ትልቅ ዋጋ ከፍለዋል፣ በጣም ብዙ መስዋዕት ከፍለዋልና ክሬዲት ማሳጣት የለብንም። ማንኛውንም የትግሉን ደጋፊ ክሬዲት ማሳጣት የለብንም። ወንድም አለም ያው ልክ በቀልድ ነገር ቢሆንም እዚህ ጋር ተቆርጦ ብዙ ነገር ነው እንትን እያለ ያለ እና እንደ ፖለቲካም አድርገው እነሱን እናመሰግናለን። እነሱን ከልባችን ነው የምናመሰግነውና ያው አንዳንድ ግን ባለጌዎች ይኖራሉ። እነሱን ያው በሌላ በአጀንዳ መልክ መተን እንወያይበታለን። እና ቤተሰቦቻችን እንደምን አላችሁ? ሰላም ብያለሁ ሁላችሁንም። አርቲስት ፋኖ እንዳልኩ ቤነኝ
ከአማራ ፋኖ ብሔራዊ ንቅናቄ